ታቾቻችን እንደምን ቆይታችኋል? በወቅታዊ ጉዳይ አሜሪካ ኢትዮጵያ ላይ ያስተላለፈችውን ማዕቀብ ተከትሎ የተለያዩ ሐሳቦችን እያነሳን ውይይት ለማድረግ እዚህ ስቱዲዮአችን ሁለት እንግዶችን ጋብዘናል። እንግዶቻችን ዶክተር ኬረዲን ተዘራ ከአዲስ አበባ ዩኒቨርሲቲ እንዲሁም ዶክተር ጌታቸው ባዬ ከኮተቤ ሜትሮፖሊታን ዩኒቨርሲቲ ናቸው። በዚሁ ጉዳይ ላይ ሰፋ ያለ ውይይት የምናደርግ ይሆናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። እንግዶቼ በቅድሚያ ካላችሁ ሰዓት ላይ እዚህ ለምናነሳቸው ጥያቄዎች ማብራሪያ ሐሳብ አስተያየት ለማጋራት ስለመጣችሁ በተመልካቾች ስም ከልብ አመሰግናለሁ። አሜሪካ በኢትዮጵያ ላይ ያስተላለፈውን ማዕቀብ እንዴት ተመለከታችሁት? እንደው ማዕቀቡ ምክንያታዊ ነው ማለት ይቻላል? በተለይ ብዙዎች የዘመናዊ ቅኝ ግዛት ማሳያ ነው ጭምር እያሉ ያነሱት ነውና ዶክተር ኬረዲን ከርሰን ጀምሩ። የኢትዮጵያና የአሜሪካ ግንኙነት ያን ዘመን አቆጣጠር ከ1905 አካባቢ ይመስለኛል ከዛ ጊዜ ጀምሮ ያለ ነው። በጣም የዘለቀ ነው። ክፍለ ዘመናት የተሻገረ ግንኙነት ያለን ሀገር ነን። ምናልባት ከአፍሪካ ሀገራት አሜሪካ ከጀመረችው የሁለትዮሽ ግንኙነት እድሜ ጠገብ ብሎ ማስቀመጥ ይቻላል። ከኢትዮጵያ ያላት ግንኙነት ቀላል አይደለም። በዘመናት ውስጥ በንጉሱ ዘመንም የኢትዮጵያን በርካታ ዘመናዊ ተቋማት ከመገንባት አኳያ አሜሪካ አብራ ሄዳለች። ከዛም በኋላ ባለው ሰዓት ላይ የርዕዮተ ዓለም ለውጥ ቢኖርም በተለያየ ሰዓት ላይ በአንድም በሌላ መልኩ አሜሪካ የተለያዩ ዓለም አቀፍ የተፈጥሮና ሰው ሰራሽ ችግሮች ሲገጥመን አብራ የመጣች ወዳጅ ጠንካራ ሀገር ናት። የርዕዮተ ዓለም ለውጥ ደግሞ ሲኖር በደርግ ጊዜ እንደምናውቀው ደግሞ ሌላ እኛው አካላትን ስትደግፍ ባሉታዊ ጎንም ቢሆን ከኢትዮጵያ ጋር የነበረች ናት። ከ1983 እንደ ኢትዮጵያ አቆጣጠር ጀምሮ ደግሞ በነበረው ጊዜ ላይ አንድም በሌላ መልኩ ምስራቅ አፍሪካ ላይ ካላት ኢንተረስትም የመነጨ ሊሆን ይችላል። ኢትዮጵያ ደግሞ በዓለም አቀፍም በአፍሪካም ደረጃ ያላት ተደማጭነትን ግምት ውስጥ ባስገባም ሊሆን ይችላል። ከዩናይትድ ስቴትስ አሜሪካ እንዲሁ ከኢትዮጵያ ጋራ በተለይ የሽብርተኝነትን ከመዋጋት አኳያ ጎን ለጎን ሆነን አብረን የዘለቅን ሀገር ነን። በትራምፕ አስተዳደርም ቢሆን በአንዳንድ ጉዳዮች ላይ የሀሳብ ልዩነት ቢኖርም አሜሪካ አብራ ነበረች እና ከኢትዮጵያ ጋር የአሜሪካ ግንኙነት እንዲያው ዝም ብሎ የመጣ ሳይሆን ከመፈላለግ መካከለኛው ምስራቅ አካባቢ ላይ ያላት ፍላጎት ለማሳካት ስትፈልግ ከኢትዮጵያ ጋር አብራ ወዳጅ ሆና እንደዚሁም ደግሞ ሌሎች ችግሮችም አፍሪካ ላይ ያሉት ጉዳዮችን ለመፍታትም ኢትዮጵያን አጋር አድርጋ የመጣች ናትና ይህ ሁሉ ግንኙነት እያለ ሆኖ ምናልባት እኔንም ሌሎችንም ያስደነገጠ ክስተት ከቅርብ ጊዜያት ወዲህ የአሜሪካ አንድ ወዳጅ ሀገርን በክፉ በደግሞ አብረው ያለ ሀገርን በተለይ ደግሞ ኢትዮጵያን የመሰለ የተባበሩት መንግስታት ድርጅትን ካቋቋሙ ሀገራት አንዷ ናት። ሊግ ኦፍ ኔሽንስ ውስጥ የነበረች ሀገር ናት። የአፍሪካ ዩኒየን የመሰረተች ሀገር ናት። በሌሎች አፍሪካውያንም በጥቁሮች ዘንድ እንደ ልዩ ተደርጋ የምትታይ ሀገር ናት። ያ ብቻ ሳይሆን በተባበሩት መንግስታት የሰላም ማስከበር ሂደት ውስጥ አሜሪካ በተለይ በኮሪያ ጦርነት ጊዜ የኢትዮጵያ ጦር ከሷ ጋር ሆኖ በዓለም ተሰልፏል። ከዛም በኋላ አሁን ባለ ተጨባጭም በዓለም ጸጥታና ደህንነት ማስከበር ሂደት ውስጥ ኢትዮጵያ ቢያንስ በአራተኛ ደረጃ ላይ ሆና የዓለም የደህንነት ጉዳዮች ላይ ሰራዊቷን ከኢትዮጵያ ወጥታ ዓለም አብራ የተንቀሳቀሰች ያለች ሀገር ናትና ለዓለም ሱፐር ፓወር ናት አሜሪካ። ሌሎችም ሀገራትን በምታይበት መልኩ ኢትዮጵያን አይታ ቁጭ ብሎ መነጋገር ያለ ሰፊ የዲፕሎማቲክና የግንኙነትና የመደጋገፍ የትብብር መንፈስ ያላት ሀገርን ኢትዮጵያን አዲሱ የጆ ባይደን አስተዳደር ሁላችንም አስተዳደር ሲመጣ በገፉም በደጉም ባለን አቅምም እዛም ያሉት ኢትዮ አሜሪካውያንም ጭምር ይህ አስተዳደር እንዲመጣ ድምጻቸውን በመስጠት በማስተባበር ካምፔን በማድረግ ያደረጉትን ነገር ግምት ውስጥ ባላስገባ መልኩ ባስደነገጠ መልኩ ከወዳጅ ሀገር በማይጠበቅ መልኩ በጣም ጠንከር ያሉ ጫናዎች ኢትዮጵያ ላይ ቁጭ ብሎ መነጋገር እየተቻለ ያደረገው ነገር የሚያስደነግጥ ነው። አንድ ዲፕሎማቲክ የሆነ አሜሪካ ያላትን ፖስቸር ወይም አቅም በማይመጠን መልኩ ባላንስድ ያላደረገ ተነጋግሮ መፍታት በሚቻልበት ሁኔታ በዛ ልክ ያህል ኢትዮጵያን ትሪት ለማድረግ ለማየት የሄዱበት ርቀት
እንደ ወዳጅም እንደ አጋርም እንደ ዓለም አቀፍ የሰላምና ዲሞክራሲ ያንቀሳቃሽ አንድ ሀያል ሀገርም ይመጥናታል የሚል እምነት የለኝም። የኔ ግንዛቤ በዛ ልክ ነው። ዶክተር ጌታቸው እንዴት ተመለከቱት ጉዳዩ? እንግዲህ ያው ዶክተር ኸይረዲን እንዳነሳው ነው የኢትዮጵያና የአሜሪካ ግንኙነት መቼም ዘመናት ተሻጋሪ ነው። በክፉም በደጉም አብረው ብዙን አሳልፈዋል። በተለይ ደግሞ እንግዲህ አሜሪካ እዚህ አፍሪካ ቀንድ ላይ ብዙ ኢንትረስት እንዳላት ይታወቃል። ያንን ኢንትረስቷን ከማስጠበቅም አንጻር ኢትዮጵያ በተለይ በሰላሙ ዘርፍ ሰላምን ከማረጋገጥ አኳያ በሌሎች ዙሪያ መለስ ጥረቶች ውስጥ የኢትዮጵያ የአሜሪካ ቁልፍ አጋር ሆና ዘልቃለች። ውጣ ውረድም ቢኖረው በተለያየም ጊዜ ማለት ነው። ስለዚህ በአሁኑ ሰዓት ግን አሜሪካ እንግዲህ የወሰደቻቸው እርምጃዎች ለኔ ያው እንደተጠበቀ ሆኖ እሱ ያለው እንደተጠበቀ ሆኖ እዛ ላይ ብዙም ማለት አልፈልግም በደንብ አድርጎ ስላብራራው። ነገር ግን አሁን የሄደችበት ወደዚህ ወደ ምንድነው ይሄ ሳንክሽን በለው ምንድነው ማዕቀብ ወደ መጣል እና የቪዛ ክልከላ ወደ ማድረግ የተሄደበት ሁኔታ እኔን አሜሪካንን ይመጥናል ወይ? በምን መስፈርት በምን ማስረጃዎች ላይ ተመስርታ አሜሪካ ይሄን ወሰደች ብለን ስንፈትሽ ደግሞ ይበልጥ ግራ የሚያጋባ ነገር ነው። ምክንያቱም አንድ ሀገር ላይ ማዕቀቦችን መጣል ስትፈልግ የሆኑ በዓለም አቀፍ ደረጃ የተቀመጡ መስፈርቶች አሉ እና በዋናነት ማዕቀብ ለመጣል የሚያስችልህን መረጃ በጣም በጠነከረ በጣም ሊናወጥ በማይችል መሰረት ላይ ቆመህ ሊሆን ይገባል። አሁን ግን እያየን ያለነው የኢትዮጵያ መንግስት ሁሉንም የተጠየቁትን ነገሮች ሁሉ መልካም ፈቃደኝነቱን ገልጾ ኮሪደር ከፍቶ ዓለም አቀፍም የአፍሪካ ህብረትም ኢቭን የኢትዮጵያ ሂውማን ራይትስ ኮሚሽንም አብሮ ጉዳዮችን በትግራይ ክልል ተፈጸሙ የሚባሉትን ነገሮች ሁሉ እንዲያዩ መንግስት ኦፕን አድርጎ ከዛም በላይ ደግሞ 70% የሚሆነውን የረድኤት ስራ በራሱ ወጪ እየሸፈነ ባለበት ወቅት ላይ ሎቢስቶች እና እንዲሁም ሚዲያ አውትሌትን ብቻ ተጠቅመህ ከነሱ የሚመጣውን መረጃ ብቻ ተጠቅመህ በጣም ቁልፍ ወዳጅ በተለይ ደግሞ በዚህ በአፍሪካ ቀንድ ላይ በጣም 120 ሚሊዮን ህዝብ ያላት በጣም አካባቢውን ለማረጋጋት ቁልፍ ሚና እየተጫወተች ያለችን ሀገር በዚህ ሁኔታ ላይ ባልተጨበጠ መረጃ ላይ ተመስርተህ እንደዚህ ያለ ውሳኔ ላይ መድረስ በእውነት ለአሜሪካ የሚመጥን አይመስለኝም እና እኔ በእጅጉ ያሳዝነናል። በተለይ ይህንን የቆየ ግንኙነታችንን የቆየ ወዳጅነታችንን ስናስብ ወደ 120 ዓመት በላይ በክፉም በደጉም እንደተባለው በሄድንበት አኳኋን ስናስብ አሜሪካ ምን አስባ ይሆን ብዬ ነው እኔም በግሌ እንዳንድ ዜጋ ነገሩ የከነከነኝ እና የተወሰዱት ውሳኔዎች በእርግጥ ውሃ በሚቋጥር ነገር ላይ ተመስርተህ በትክክል በተጨባጭ የተደረጉ ነገሮች ላይ ተመስርተህ ቢሆን ኦኬ። ግን ምንም ባልተጨበጠ በሚዲያ ላይ አሁን እነ CNN ላይ አብዛኞቹ የምዕራባውያን ሚዲያዎች ባላንስድ ያልሆነ መረጃ ጭምር ነው በተለይ በህግ የበላይነት ማስከበር ዘመቻው ዙሪያ ባላንስ ያልሆነ መረጃ ሲያሰራጩ ነበር። እነሱ ደግሞ እዚህ ውሳኔ ላይ የደረሱት የነዚህን የሚዲያ ግብአቶች በመጠቀም ጭምር ነው። ለምሳሌ ኒውዮርክ ታይምስ ላይ አሁን ትላንትና የሚወጣ ዘገባ አለ። የጠቅላይ ሚኒስትር አብይ መንግስት ህወሓትን የወጋው አልታዘዝ ስላለው እንጂ የራሱ ሚሊሺያ ኖሮት አይደለም። አሶሺየትድ ፕሬስም ይሄን ተቀባብለው ዘግበውታል። በጣም በሚያሳፍር በሚያሳዝን ሁኔታ እና ሀቁ ሳይኖራቸው ነው ብዬ አልገምትም። ነገር ግን በዚህ ላይ ተመስርተን የምትወስደው እርምጃ በጣም የአሜሪካንን የዘመናት የደረጀ የዲፕሎማሲ የውጭ ጉዳይ ፖሊሲ ጥያቄ ውስጥ የሚጥል ድርጊት ሆኖ አግኝቼዋለሁ። ማዕቀቡ ከቪዛ ክልከላ ባሻገር አሜሪካ ለኢትዮጵያ ትሰጥ የነበረውን የኢኮኖሚ ማበረታቻና እንዲሁ የጸጥታ ድጋፍ ጭምር ለማቋረጥ የወሰነችበት ነው። ይሄ ቀደም ሲል እናንተም እንደገለጻችሁት ረጅም ዓመታትን ያስቆጠረው የሁለቱን ሀገራት ዲፕሎማሲያዊ ግንኙነት ከግምት ያላስገባ ስለመሆኑ ብዙዎች እየገለጹ ነው። ከዚህ አንጻር ምን ይላል? እንግዲህ አሜሪካ የኢትዮጵያ ጉዳይ ላይ በሰላምና ደህንነት በማስጠበቅ ሂደት ላይ በሰብአዊ መብት ሌሎችም ጉዳዮች ላይ ሰብአዊ እርዳታም ስታደርግ ነው የቆየችው። የረጅም ጊዜ ያደረገችው ድጋፍ
ጎን ለጎን በቅርብ ጊዜ እንኳን ይሄ ሀገራዊ ሪፎርሙ ከመጣ በኋላ ይሄ የሀገራዊ ሪፎርሙን ከማሳካት አኳያ ጥሩ ድጋፍ ስታደርግ ያለች ሀገር ናት። እንግዲህ ይሄ ነው አሁን ትልቁ ነገር መጠየቅ። አሜሪካ በአብዛኛው ይነገራል የአሜሪካ የውጭ ፖሊሲ ዌይት ኤንድ ሲ ይባላል። ማለት ነገሮችን ረጋ ብሎ አይቶ ቀስ ብሎ የመንቀሳቀስ እንጂ በፍጥነት እንዲግብታዊ በሆነ መልኩ አይደረግም ተብሎ ከሚደነቅበት አንዱ የውጭ ፖሊሲዋ ይሄ ነው። ነገሮችን በእርጋታ አይቶ ከዛ በኋላ ይሄ የሚመጥናትን ተክለሰውነቷን የፖለቲካ ኢኮኖሚና ለመተደማጭ ተክለሰውነቷን በሚመጥን መልኩ የምትንቀሳቀስ ሀገር ናት። ለዛም ነው ወዳጄ ወንድሜ እንዳነሳው የውጭ ፖሊሲዋ ፒላሯን መብቷ ነው እንደ ሀገር። ነገር ግን አሜሪካ ደግሞ ዓለም አቀፍም ትልቅ ሀገር ናት። ምርጫው ልክ እዚህ የምንመርጥ ያህል አሳስቦን ኮንሰርን ኖሮ እንደተከታተል ነው ያህል የምታደርገው እንቅስቃሴ ላይ ሀሳብ መስጠትም ተገቢ ነው እና ያን የዲፕሎማቲክና የውጭ ፖሊሲዋን ላይ የሰው በዚህ መልኩ ትፈጥናለች። ምናልባት እኔ እንደ አንድ እንደዚህ እንዲያረጋት የትራምፕ አስተዳደር ላይ የአሜሪካ ፈርስት ከሚል እዛ ውስጥ የታጠረ ህሳቤ አይ በዓለም ጉዳይ ያገባኛል ከሚል በፍጥነት ራሷን በዓለም ፖለቲካ ውስጥ ፕሬዘንስ አድርጎ ለማሳየት ካላት ህሳቤ ይሄ የኢትዮጵያን ኬዝ እንደ ሾኬዝ ለማሳየት ዝም ብሎ የፈጠነችበት ነገር ይመስላል። ትናንት ባለፈው 4 ዓመት ሌላው ዓለም ውስጥ አያገባንም በአሜሪካ ትኩረት እናድርግ ብላ የቆየችበትን ነገር ለማሳየት እንደው እንደ አብርሃም በጋ አይነት ነገር ነው ያቀረበችን እንጂ ቅድም እንደተባለው ይሄ በጣም ለውጥ ውስጥ ያለ ሀገር ነው። 120 ሚሊዮን ያለ ሀገር ነው። ብዙ ሀሳቦች በጣም መንሸራሸር ተከልክሎ ታፍኖ የቆየ ሀገር ነው። 30-40 ዓመታት ውስጥ ያሳለፍነው ነገር እኛ 30ውን ነው የምንቆጥረው። ደርግን ስንጀምር 50 ዓመት ውስጥ ብዙ ነገሮች ህብረ ብሔራዊና ብዝሃነቱን ካለማስተናገድ ከሌሎች አኳያ በጣም ታፍኖ የቆየ ነውና በርካታ ነገሮች ከሰብአዊና ከዲሞክራሲ አያያዝ ጋር ችግር አይኖርም ብሎ መገመት አይቻልም። ኢትዮጵያ ውስጥ በውጭም በውስጥም በሚኖሩ ችግሮች ያን ነው አሁን አሜሪካ የዲሞክራሲ አጋር ናት ከተባለች ችግሮችን ነቅሳ ወጥታ ሂደቶችን መደገፍ ይሄ ማዕከላዊነት የሆነ አቋም ቢኖራት ያው ሁሉም ሰው ወደ ልቦና ሆኖ ቆም ብሎ እንዲያይ ያደርግ ነበር። ሙሉ በሙሉ ምንም ነገር እንዳልተፈጠረ አድርጎ ትላንትና በዛሬ 1 ዓመት ባልሞላ ጊዜ ውስጥ ሁሉንም አካባቢ ላይ ሪኮግናይዝ ያደረገ የአሜሪካ መንግስት ለውጡ በጣም ሪፎርም ሀገሪቷን ጀነሬሽን ውስጥ የሚደረግ ነገር ለውጥ ነው ብሎ የደገፈ ኦል ኦፍ ሰደን ነገሮች ሲገለበጡ እዛ አካባቢ ላይ በምን መረጃ ነው እንደ ተነሱት ይችል መታል ትልቅ አሜሪካ የምትባል ሀገር በዚህ ልክ በሎቢስቶችና በዚህ ልክ ፈጥና እንዲህ አይነት አቋም ለምን ወሰደች የሚለው ጥያቄ ቀደም እንዳልነው እንድናነሳ ያደርገናልና ከውጭ ጉዳይ ሚኒስትር በተሰሞኑ በሰጠው መግለጫም ስናይ የኢትዮጵያ ጉዳይ ላይ የተደረጉት የማዕቀቦች የኢኮኖሚ ማዕቀቦች ሌሎች የጉዞ ክልከላዎች ኢትዮጵያ የአፍሪካ ህብረት መቀመጫ ናት። አሜሪካ በአፍሪካን ማግኘት ስትፈልግ 55 ሀገራት የሚቀመጡባት ዋና ከተማ ጋር መምጣቱ አይቀርም። የበርካታ ዓለም አቀፍ ተቋማት መቀመጫ የሶስተኛ ዓለም ዲፕሎማቲክ ሴንተር ናት። ከኒውዮርክ ልክ የምትጠራ አካባቢ ናት። የኢትዮጵያን ላይ የምንጥለው ነገር በአንድም በሌላም መልኩ በሌሎች አፍሪካ ወንድም እህቶቻችን በተለይ በነጻነትና ብዙ አፍሪካውያንን ጉዳይ ካያችሁት በግሪን ኢኮኖሚ በደሃ ሀገራት ክርክር ኢትዮጵያ ግንባር ቀደም ናት። ጠቅላይ ሚኒስትሩ ወደ ስልጣን ከመጡ በኋላ የበርካታ ሀገራትን ኬዝ ይዘው ሲንቀሳቀሱ ነበር እና ኢትዮጵያ ከራሷ በላይ ሌሎቹን የምታንቀሳቀስ ሀገር ናት። ሌሎች ደግሞ እንደ ሲምቦል እንደ ምልክትም የሚያዩት ሀገር ናት። ጥንታዊ የእስልምና ሆነ ክርስትናን በአግባቡ ሀገር ውስጥ ያሉት በቀል እንደ ዋቂ ፈናንም ጨምሮ በሰላም ያቆየች ሀገር ናት እና እጅን እዚህ ሀገር ላይ ስታስቀምጥ በርካታ ነርቭና ሴሎች ሊነካኩ እንደሚችሉ አሜሪካ ማሰብ ነበረባት። ከዛ ውጭም 120 ሚሊዮን የያዘ ህዝብ በተለይ ከ1 ሚሊዮን በላይ ከበርካታ ከ20 ምናምን ሀገራት በላይ የተሰደዱ ዜጎችን በዚሁ ችግር ውስጥ ሆና እያስተናገደች ያለች ሀገር ናት። ይሄ ቮላታይል የሆነ ያልተረጋጋ ምስራቅ አፍሪካ አካባቢ ላይ አሁንም አንጻራዊ በሆነ መልኩ ጠንከር ያለች አቅም ያላት በዚህ ሁሉ ፈተና ውስጥ ሆና እንኳን ሪሌቲቭ የሆነ ተነጻጻሪ ሰላም ያላት ናት። ለአውሮፓውያን ሀገርም ሆነ ለአሜሪካ ስደተኞችን ፍልሰት እንዳይኖር የምትጠብቅ ሀገር ናት። የሌሎች ሀገራትን የሶሪያን ጨምሮ የመንን ጨምሮ ደቡብ ሱዳንን ጨምሮ ኤርትራን ጨምሮ ስደተኞችን የተቀበለች ሀገር ናት። ያሁንም ያን ያስተናገደች ሀገር ናት። አሜሪካ ከዚህ በላይ ዓለም አቀፍ የሆኑ ተልእኮችን የምትወጣ ሀገር ላይ የምትከለክለው የኢኮኖሚ ድጋፍም ሆነ የጉዞ እቀባ ከኢትዮጵያ ዘሎ ምስራቅ አፍሪካን ከኢትዮጵያ ዘሎ ሚድል ኢስትን ሊያናውጥ እንደሚችል ማሰብ ተገቢ ነው እና ቀለል ያለ ነገር አይደለም። እኔ በቅን ልቦና
ተመልሰው ወደ ውስጥ ያዩታል የሚል እምነት አለኝና አሁን ያልካቸው ጫናዎች ከበርካታ ነገሮችን እጅ የሚጠመዝዙ ናቸው። ኢትዮጵያ እጅ ማውጣት የማትችል ከሆነ በተለይ በዚህ በትራንዚሽን ውስጥ ሆና ሽግግር ውስጥ ሆና አንድም ሁለትም የምትደገፉበት የምትደናቀፉበት እድል መፈጠር በሌለ ግሎባል ሆነ አስተሳሰብ ማምጣት ሲገባው የሚከለከላቸው ነገሮች ውሎ አድሮ የአሜሪካን ጥቅም እዚህ አካባቢ ላይ አደጋ ውስጥ እንደሚከት እርግጠኛ ነኝ እና ወደ አሁን ላይ ደግሞ በተለይ በምስራቅ አፍሪካ ከፍተኛ ኢንተረስት እንዳላት ማሳያ ተደርጎ ሊወሰድ የሚችለው የምስራቅ አፍሪካ ጉዳዮች ሚኒስትር ጭምር አቋቁማ እየሰራች ምን ማለት ነው? የአይረኒ የምንለው ኮንትራዲክተሪ የሆነ ነገር ነው፣ የሚቃረን ነገር ነው። እዚህ አካባቢ ላይ ኢንተረስት ካለ በዚህ አካባቢ ላይ ብቻ ሳይሆን በአፍሪካ ሁለተኛ ቁጥር የያዝን ህዝቦች ነን። የህዝብ ቁጥር ኢኮኖሚ ብቻ አይደለም ፖለቲካም ጭምር ነው። አለመረጋጋት የትኛው ምስራቅ አፍሪካ ነው ለመቆጣጠር የምትፈልገው? በእርግጥ ይሄ ምስራቅ አፍሪካ አካባቢ አሁን የጂኦፖለቲካል ተፈላጊነቱ በጣም እየጨመረ ነው። እዛ ውስጥ ደግሞ በሰው ኃይልም በሚሊተሪም በኢኮኖሚም በዲፕሎማሲም በሌሎች የዓለም ተቀባይነትም ጥሩ አቅም ያላትን የአፍሪካ መዲናን ያልያዘ የምስራቅ አፍሪካ ኢንተረስት ወዴት ነው የሚወስደው? ውስጥ ላይ ከመንግስቱ ጋራ ችግር ካለ መወያየት ይቻላል እና አሜሪካ በእርግጥ ይሄን ነገር ወደ ቅልቦና ተመልሶ ከዚህ በፊት ወደ ነበራት መንፈስ ተመልሳ ምስራቅ አፍሪካ ላይ ትልቁ የደህንነት ስጋት ተደርጎ የሚወስደው አልሸባብ ነው። ማን ነው በየሰዓቱ ነፍሱን እየሸጠ እየጠበቀ ያለው? በቅርቡም 8 ቀበሌዎች የሚጠጉትን እሱን እየሰማን ነው። ያለ ኢትዮጵያ ሰራዊት ምስራቅ አፍሪካ ሶማሊያ እንዴት ነው ሊረጋጋ የሚችለው? እና እጇን ከዛው ስታስወጣ በሌላው አካባቢ ላይ ያለውን የአሜሪካን ኢንተረስት እዛ አካባቢ ላይ ከፍተኛ ከ30 በመቶ የውሃ ላይ የኢኮኖሚ እንቅስቃሴ በምስራቅ አፍሪካ ባሉት ውቅያኖስና ቀይ ባህር ላይ ነው የሚካሄደው። ያን አካባቢ በአንድም በሌላም መልኩ የኢትዮጵያ ፕሬዘንስ ወደ ባለባ ብንሆንም የኛ ፕሬዘንስ የኛ መኖር እንድምታው ከፍተኛ ነው። የኛ ሰራዊት ልከን ያላሸነፍንበት ቦታ የለም እና ይሄን ግምት ውስጥ ያስገባ ሰፊ ትንታኔ ለዚህ ታላቅ ሀገር እንዴት ተሳናት የሚለው ነገር አሁንም በእርግጥ አልረፈደም። ዓለማት ሀገራት እንግዲህ ፍጹም አይደሉም። አንዳንዴ እንዲህ አይነት ነገር ይወስኑና ወደ ልቦናቸው ይመለሳሉ እምነታለን። እኔ ፎር ዘ ቤኔፊት ኦፍ እንደሚባለው ለጥርጣሬ በሚሰጠው ጥሩ ግምት ውስጥ እዛ ውስጥ ነው ያለው ብዬ ነው ማለት። እስቲ ምናልባት ኢትዮጵያ በቀጣይ ልትሄድበት የሚገባውን የፖለቲካ ዲፕሎማሲ እናነሳዋለን። ዶክተር ጌታቸው በተለይ አንድ የአሜሪካ ሪፐብሊካን ፓርቲ ሴናተር የኦክላሃማ ሴናተር ጂም ኢንሆፍ የባይደን አስተዳደር ኢትዮጵያ ላይ የጣለው ማዕቀብ ተገቢ አይደለም ሲል በትዊተር ገጻቸው ላይ መልእክት አጋርተዋል። በተለይም ኢትዮጵያ አሁን ላይ ሁከትና ግጭትን ለማስቆም ጥረት እያደረገች ባለችበት ሁኔታ የበለጠ ልንደግፋት ነው የሚገባው እንጂ በመሰል ሁኔታ ሰላማዊ ነገርን ማምጣት አንችልም የሚል ሀሳብ አንስተዋል። የሴናተሩን አመክንዮ እንዴት ይመለከቱታል? ትክክል ነው። የሴናተሩ አመክንዮ አሁን እንግዲህ ቀደምም በተደጋጋሚ ወንድሜም ሲገልጸው እንደነበረው ነው። ኢትዮጵያ ዝም ብለህ እዚህ እንደ አንድ አጋር እንዳልሆነች ወይ ደግሞ ምንም አይነት ኮንትሪቢዩሽን እንትን አስተዋጽኦ እንደሌላት ሀገር ልትተዋት የምትችላት ሀገር አይደለችም። እንደተባለው ብዙ ስደተኞችን ምስራቅ አፍሪካ ላይ ይዛ የምታስተናግድ ሀገር ናት ኢትዮጵያ። በዛ ላይ ደግሞ እንግዲህ ምስራቅ አፍሪካ በተለይ ሆርን አካባቢ ላይ እና አልሸባብ እያደረጉ ያሉት ነገር ሁሉ ይታወቃል። ከዚህ አንጻር እንግዲህ አሜሪካን ትልቅ ኢንትረስት ያላት ሀገር ናትና እና አልሸባብን ኮንቴይን ከማድረግ አልፋ በብዙ ሚሊዮን የሚቆጠሩ ስደተኞችን የያዘች ሀገር ናት። አሁን የአውሮፓውያኖች ኮንሰርን ብናየው በጣም የሚያሳስባቸው ነገር አሁን አንዱ የስደተኛ ጥያቄ ነው። አሁን ይቺ ሀገር እንግዲህ በተለያዩ ሁኔታዎች ውስጥ ተከባ ተወጥራ ባለችበት በራሷም በአካባቢዋም ይሄንን አይነት አመክንዮ ተከትለ በተጨባጭ መረጃ ላይ ባልተመሰረተ ነገር ላይ ተመርኩዘ ኢትዮጵያን ገሸሽ ለማድረግ መጣር አንድምታው በጣም ብዙ ነው። ለምሳሌ በ2011 ዓ.ም ሊቢያ ላይ የኦባማ አስተዳደር የወሰደው እናውቃለን። እስካሁን ድረስ የአካባቢ እንዴት እንዳልተረጋጋና ለብዙ የአሸባሪ ድርጅቶች መፈልፈያ ሆኖ እንደቀረ ኢቭን ያ ጠባሳው እኛም ሀገር ደርሶ ብዙ ዜጎቻችንን ያጣንበት ሁኔታ ነው። ስለዚህ እነ ጣሊያን እንዴት ጭንቅላታቸው እንደዞረ ጋዳፊን እንጥላለን ዲሞክራሲ እናሰፍናለን ነበር። ነገር ግን መጨረሻ ላይ የሆነው የተገላቢጦሽ ነው። ስለዚህ አሁን ኢትዮጵያ ለምሳሌ በተለያየ ምክንያት ለውጡን ተከትሎ እዚህም እዛም የተቀበሩ ፈንጂዎች በ27 ዓመቱ የተቀበሩ ፈንጂዎች አሉ። ይህንን ለማምከን ጥረት በሚደረግበት ሰዓት በተለይ ደግሞ በዋነኛነት ይችን ሀገር ለ27 ዓመት
ባንኩንም ታንኩንም ሁሉንም ተቆጣጥሮ ይዞ ኢትዮጵያን ህዝብ አላላውስ ያለው ህወሓትን ላይ እርምጃ ሲወሰድ በዚህ ሰዓት ተነስተህ የኢትዮጵያ መንግስት ምንድነው በፊት ለምሳሌ ወደ እርቅ በማምጣቱ ሂደት ላይ ብዙም ተሳትፎ አልነበራቸውም። ሪፎርሙንም ተቀብለው በጣም በደስታ ሲያስኬዱ ነበር። የኢትዮጵያ መንግስትም ህወሓትን ኦሎፈሰድን ተነስቶ አይደለም እንደዚህ ያደረገው። በጣም ብዙ መለመሎች ነበሩ፣ በጣም ብዙ ትግስቶች ነበሩ። እንደውም በመታገስ ደረጃ ይሄ መንግስት የሄደበት ርቀት እጅግ እስኪገርመን ድረስ ማለት ነው። እና ይህ ሁላ በነበረበት ደረጃ ምስራቅ አፍሪካን ሊያምስ የሚችል አንድ ትልቅ አሸባሪ ተብሎ አሁን የተፈረጀ ድርጅት መሆንም ይገባዋል ብዬ አስባለሁ። በዛ ደረጃ ያለን ድርጅት ወደ ትቢያ ከገባ በኋላ ከዛ በኋላ ተነስተናና እንደገና ከዚህ ድርጅት ጋር ተደራደሩ ማለት በራሱስ አመክንዮ ምንድነው ብዬ ወስዳለሁ። በምን ለምሳሌ አሜሪካ ደብል ስታንዳርድ መሆን የለበትም። አሜሪካ የምትከተላቸው ፖሊሲዎች ብዙ ጊዜ ደብል ስታንዳርድ ይበዛዋል። በእርግጥ ትናንትና ፍልስጤም የሆነውን አይተናል። ለሰብአዊ መብት የምትቆረቆር ከሆነ አሜሪካ ሁሉንም ኦን ኢኳል ፉቲንግ ማየት ነበረባት። ነገር ግን ያ አይደለም እየሆነ ያለው። ስለዚህ አሁንም በምስራቅ አፍሪካ ላይ ኢትዮጵያ እያደረገች ያለችውን ሰላሟን ለማስጠበቅ ከድህነት ለመውጣትና የሰላም ዋና አምባሳደር ሆና እንድትቀጥል ዋና ምሰሶ ሆና እንድትቀጥል የምታደርገው ጥረት ይህን መንግስት መደገፍ ይገባል ነው የሴናተሩ እኔ መልእክት እንደተረዳሁት። በእርግጥም ትክክል ነው። ምክንያቱም ኢትዮጵያ ምስራቅ አፍሪካ ላይ ፈረሰች ማለት እንደ ሀገር ኢትዮጵያ ብቻ አይደለችም፣ በአካባቢ ያለው ኢትዮጵያ ምክንያቱም በጣም ትልቅ አክተር ናት። ቀጠናውም ሆነ አህጉሪቱም በብዙ ደረጃ ይጎዳሉ። ከዛም አልፎ እስከ አውሮፓም ይሻገራል። ምክንያቱም ኢትዮጵያ እንደተባለው ነው የሶሪያን ስደተኞች እንኳን ተቀብላ እያስተናገደች ያለች ሀገር ናት። በዙሪያ ያሉ ብዙ ነገሮችን ተሸክማ ያለች ሀገር ናት። በሰላም ማስጠበቁን ብንወስደው እኮ የኢትዮጵያ ሰራዊት አልሸባብ ራሱ አሁን ትናንትና ሲባል ነበረ 8 ቀበሌዎች በአሚሶም ስር ያሉ ኃይላት አቀቷቸው የኢትዮጵያ ሰራዊት ገብቶ ያዘው አይደለም። ስለዚህ ኢትዮጵያ በዓለም ላይ እውቅና የተሰጠው ሰራዊት ነው፣ በምስራቅ አፍሪካ ምንም ጥርጥር የሌለው ሰራዊት ነው። ስለዚህ አሜሪካ ገብታኮ ሶማሊያ ላይ የደረሰባት ይታወቃል ምን እንደሆነች። ነገር ግን ሰላሙን ቀጠናውን በማስጠበቅ ረገድ የኢትዮጵያ መንግስት ኢትዮጵያ እንደ ሀገር እየተጫወተች ያለችው ሚና በጣም ትልቅ ነው። ስለዚህ አሁን በዚህ ሰዓት ኢትዮጵያን ለማዳከም የሚደረግ ጥረት ምናልባት እንግዲህ አሜሪካኖቹ እንደተባለው አንዳንድ ጊዜ ፎሬን ፖሊሲ የላቸውም እንደሚሉም ወገኖች አሉ። ወደ ጽንፍ ወስደው ሲያነሱት የላቸውም ወይ የሚሉ ወገኖች አሉ። ኦፍ ኮርስ ያንን እንትን ማለት አልፈልግም። ግን ዙሮ በተጨባጭ በመርህ ላይ የተመሰረተ ግንኙነትን ከመፍጠር አንጻር አሜሪካኖች ወደ ቀልባቸው ይመለሳሉ የሚል ግን እምነት አለኝ። እኔም ተስፋ አልቆርጥም። ምክንያቱም ይሄን የሚያደርጉት ለኢትዮጵያ ብቻ አይደለም። በኋላ ላይ ምናልባት በሌሎች ጉዳዮች ላይ ይመለሳለሁ። በሰውየው ሴናተሩ ያሉት ነገር በጣም ከዚህ ጋር የሚሄድ ነው። እንግዲህ አሜሪካ በቀጠናውም ሆነ በአፍሪካ ላይ መጠነኛ ሰፊ ፍላጎት እንዳላት ማሳያው የአሜሪካ ውጭ ጉዳይ ሚኒስትር ብሊንከን በካይሮ በመገኘት ከአልሲሲ ጋር ውይይት አድርጓል። በተለይ ግብጽ በፖለቲካ ዲፕሎማሲ ረገድ ምንም እንኳን በእውነታ ላይ የተመሰረተ ባይሆንም ከኢትዮጵያ አንጻር ረጅም ርቀት መጓዝ ችላለች። ኢትዮጵያ ወደ ኋላ የቀረችበት ሁኔታ ነው ያለውና አልሲሲ በውይይቱ ወቅት ምንድነው ያነሱት? የሁለተኛው ዙር የታላቁ የኢትዮጵያ ህዳሴ ግድብ ሙሌት አሳሪ ስምምነት ተደርጎበት ሊፈጸም ይገባል፣ ለዚህም አሜሪካ ጫና ማሳደር አለባት የሚል ጥያቄ ጭምር አንስተውላቸው ነበር ለውጭ ጉዳይ ሚኒስትሩና ውጭ ጉዳይ ሚኒስትሩ ምንድነው በሶስቱ ሀገራት ፍላጎትና ስምምነት መሰረት ነው ከስምምነት መደረስ ያለበት የሚል ምላሽ አሳይተዋልና እንደው የአሜሪካና የግብጽን ግንኙነት ኢትዮጵያስ በፖለቲካ ረገድ በቀጣይ በፖለቲካው ዲፕሎማሲ ረገድ ልትጓዝበት የሚገባው መስመር እንዴት ይገልጻል? እንግዲህ የአሜሪካን ሚዛናዊ ያልሆነ አካሄድ ስንተች እኛም ደግሞ በነገሮች ላይ ሚዛናዊ እይታን መከተል አለብን የሚል እምነት አለኝ። አሜሪካ በዚህም ሰዓት ሆና በኢትዮጵያ ላይ ሙሉ በሙሉ ጫና እያሳደረች አይደለም። ለዛም ነው አሜሪካ አሁን እየገጠመን ያለው ነገር ዲፕሎማሲያዊ በሆነ ቋንቋ ዲፕሎማሲያዊ በሆነ ንግግር ነው ነገሩን ማየት ያለብን በሰከነ መንፈስ ብለን በተደጋጋሚ የምንናገረው። በእርግጥ አሁን እንደተባለው የተለያዩ ነገሮች ጫና እያደረገች ነው፣ ቪዛን ጨምሮ ኢኮኖሚ። በሌላ በኩል ግን የህዳሴ ግድብን ጨምሮ ግብጽ ያደረገችው ጫና እያደረገች ያለችው እንቅስቃሴ አሜሪካን አጋር አድርጋ ከዚህ በፊት ልክ ትራምፕ እንደነበረው ሁሉ አሜሪካን ወደ አሸማጋይነት መታ አሳሪ ስምምነት እንዲፈጠር የሚችለውን አድርጋለች።
እንዳጋጣሚ ሆኖ የግብጽ የጂኦፖለቲካ ተፈላጊነት ከኢትዮጵያ ጋር አንጻራዊ ስታየው የተለየ አንጻራዊ ኮምፓራቲቭ አድቫንቴጅ አላት። እኛ ያለን እነሱ የሌላቸው፣ እነሱ ያላቸው እኛ የሌለን አለን። ከዛ አኳያ ሚድል ኢስት አካባቢ መካከለኛው ምስራቅ ላይ በተለይ ፍልስጤም ሰሞኑን የተፈጠረውን ኬዝ ለማረጋጋት ሚና ተጫዋች ያለው በሚል እዛ ውስጥ ምክንያቱም የራፋ ክሮሲንግ ውስጥ ያለው ሚና አላት፣ አጎራባችም ናት። ያንን በማብረድ በተወሰነ ተኩስ አቁም በማድረግ አኳያ ትልቅ ሚና ተጫዋች ያለው የሚል እይታ አላት። የውጭ ጉዳይ ሚኒስትሩም አሁን እያደረጉ ካሉት ጉዞ ውስጥ ወደ ግብጽ ሄዱት በዋነኛነት በፍልስጤም ኬዝ ነው። ያንን አጋጣሚ ሰጥቶ በመቀበል መርህ ይመስላል እኛ ፍልስጤምን ለማረጋጋት የሄድነው ርቀት የአሜሪካን ኢንተረስት ለማስጠበቅ እስከሄድን ድረስ በፍልስጤሞች ደም ላይ የህዳሴን ግድብ ፍላጎት ለማሳካት እንቅስቃሴ ያርጋለች። አሜሪካ በዚህ መልኩ የሚጠበቅባትን አድርጋለች የሚል እምነት አለኝ። የህዳሴ ግድብ የግብጽ ህልውና እንደሆነ ሁላ የህዳሴ ግድብ ለኢትዮጵያም ለሱዳንም የሚተናነስ ሳይሆን ከፍተኛ ተፈላጊነት ውስጥ ላይ ላላቸው ኢኮኖሚና ማህበራዊ እቅዶቻቸው ትልሞቻቸው ወሳኝ ነው የሚል አቋም ነው እና ውሃን የቸለሱበት በአልሲሲ ላይ ብሊንከን ሶስቱንም ፍላጎት በሚፈታ መልኩ እንሄዳለን ያሉት። ቀደም ብሎም ከፕሬዝዳንት ጆ ባይደን ጋር በነበረው የስልክ ውይይትም ጆ ባይደንም ተመሳሳይ ነገር ነው ያሉት። የሶስቱንም አገራት ፍላጎት በሚፈታ መልኩ እንድትሄድ አሜሪካ አዎንታዊ ሚና ትጫወታለች የሚል ፖዚቲቭ የሆነ በገደምዳሜ የኢትዮጵያን ጥቅም የኢትዮጵያን አቋም በሚገልጽ መልኩ የአፍሪካ ህብረት የያዘውን ነገር የመደገፍ የሚል ነው እና ግብጽ በዚህ በኩል ተሳካላት አይመስለኝም። ይህን ስናይ አሜሪካ አሁንም ሙሉ በሙሉ ከኢትዮጵያ እንዳልወጣችና የዲፕሎማሲ በሩ ክፍት እንደሆነ ነው የሚያሳየው። አሁን የገጠሙ ችግሮችን በሰከነ መልኩ ብናይ ከዚህ አኳያ ነው እና በዚህ መልኩ ግብጽ ይሄ የፖለቲካ ነው፣ ፖለቲካ ጌም ነው። ዲፕሎማሲውን ደግሞ አንተ በምትፈልገው መልኩ ለመዘወር የምትፈልገውን ሁሉ ታረጋለህ እና ሚድል ኢስት ላይ መካከለኛው ምስራቅ ላይ በተለይ ፍልስጤም ላይ የተፈጠረው ነገር ግብጽ እንደ ጥሩ ከሰማይ እንደወረደ መና ለመጠቀም እያደረገችው ያለችው ጥረት ከኛ የተሻለ ዲፕሎማሲ ስራ እንቅስቃሴ ያላት ያስመስላታል። ያ ማለት እኛ ጋር ሰፊ ስራ በዲፕሎማሲ መልኩ ጋቦች የሉም የሚል እምነት የለኝም። ስራ መስራት ያስፈልጋል። 54 አፍሪካውያንን ይዘናል። ይሄ ትልቅ ነገር ነው። የአፍሪካ ህብረት ጥሩ ነው። ከኢትዮጵያ ጎን የኢትዮጵያ መርህ ነው። የራሱ አጀንዳ 2063 ላይ ያለውን አፍሪካ ችግሮችን በአፍሪካዊ መፍታት የሚለውን ኢትዮጵያ ተጣብቃ መያዟ ትልቅ ነገር ነው። ያ እንደተጠበቀው ሆኖ ግን ግብጽ በነገራችን ላይ ግብጾች በጣም ከኤ እስከ ዜድ ያለ ፕላን ነው ይዘው የሚሄዱት። ትልልቅ የዓለም አቀፍ ተቋማትንና አሁን የምንላቸው ሎቢስቶች አሁን አሜሪካ በዚህ ተንሸዋራ እይታ እንዲኖራት ከማድረግ አኳያ ግብጽ ያላትን አቅም ያላትን ዲፕሎማሲ ያላትን ኢኮኖሚ እየረጨች ይሄ ብጅታ እንዲፈጠር ካረጉ አካላት አንዷ ናት የሚል ግምገማ አለ። በተለይ ግብጽ እዚህ ጋር ጥሩ ሀሳብ ነው ያነሱት። በቅርቡ በውጭ ጉዳይ ሚኒስትሯ የሁለተኛው ዙር የታላቁ የኢትዮጵያ ህዳሴ ግድብ የውሃ ሙሌት ግብጽ ላይ ምንም አይነት ተጽዕኖ አያሳድርም የሚል መግለጫ ጭምር ሲሰጡ ነበር። አሁን በሌላ ዙር በፕሬዝዳንታቸው ደግሞ አሳሪ ስምምነት ካልተደረሰ መሞላት የለበትም ያሉ። የግብጽ እኮ ይሄ ነው ችግሯ ማለት ሁኔታውን እያየች ነው ኦን ኤንድ ኦፍ የምትጫወተው። ሁለተኛው ዙር አያገባም ምን ችግር የለውም ባለች ማግስት ከሶስተኛው ቀን ጀምሮ ኒውስ ሳሚ ሹክሬ በዛው አፋቸው ተመልሶ ጉዳት አለው ብለዋል። በርካታ ቀደም እንዳልኩ ነው ከኤ እስከ ዜድ ያለ ፕላን ይዞ ነው የሚሄዱት። አሁን እኛ እዚህ እያወራን ለጅቡቲ የተለያዩ የሜዲካል ቁሳቁሶችና የምግብ እርዳታ ያደረገች ይሄ ለጽድቅ ለገነት ተብሎ የሚደረግ አይደለም። ጅቡቲ ከዛ ተሻገረ ፖለቲካ ትርፍ ከዛ ተሻገረ ከመጣው በላይ በአብዛኛው ወደቧን የምትጠቀምባት ኢትዮጵያ ለሷ ኢንተረስት ነው ያላት እና የትኛውም ቦታ ላይ አሸዋም ጠጠርም እየጣለች ብቻ ኢትዮጵያ የሚያዳክምላትን ነገር ታረጋለች። ትናንትና ከኬንያ ጋር ስምምነት አድርጋለች። ከዛ በፊት ከኡጋንዳ ጋር አድርጋለች። ከሱዳን ጋር አድርጋለች። ይሄ ዲፕሎማቲክ ከበባ ማድረግ በአንድ በኩል፣ በሌላ በኩል ዓለም አቀፍ ተቋማትን ዓለም አቀፍ ሀገራትን የተንሸዋረይታ እንዲኖራቸው ሁሉንም እድሎች እየተጠቀመች ነው። እንደ እድል ሆኖ ኢትዮጵያ እውነታ ላይ ነው ያለችው። ዞሮ አንዳንዴ እውነት ራሷ ትናገራለች እንደሚባለው ውሃ አይጎዳንም ይለዋል። ይጎዳናል ብሎ በተናገሩበት ይሄ አይጎዳንም ይለው ይላሉ። አንዳንዴ ራሳቸውም ለኛ ኮንፌስ ያደርጋሉና ይሄን የሚመጥን ሁሉ አቀፍ በአንድ ፕላን ሳይሆን ሁሉ አቀፍ ፕላን ያስፈልገናል። እኛ 85% የህዳሴው ግድብ የብሉ ናይል ውሃ መነጫ የአባይ ውሃ ለናይል ወንዝ 85% ምንጭ ነው። ከ70% በላይ ደግሞ ኤሌክትሪክ ተጠቃሚው አይደለን፣ በጣም ደሃ ነን። እና ይሄን ሁሉ ግራውንድ ያለው ፋክት ይዘን ነገር ግን አብረን እንጠቀም የሚል በጣም ቅንነት ሀሳብ ይዘን በዛ ጉዳይ ላይ የሚሰራ
ዲፕሎማሲ ሊኖረን ይገባል። አባይ በጣም ኢሹ ነው። አሁን በዓለም ላይ ካለው እንትን በአንድም በሌላ መልኩ የማይታዩ ሀገራት ሁላ ከግብጽ ጋር የሉም ማለት አይቻልም። ለኛ ወዳጅ የሆነው ስጋት እንዲመስላችሁ አድርጋ ብጅታ ስለሰጠች ማለት ነው። እና በዲፕሎማሲው ረገድ የዲፕሎማቶቻችን ምደባ አሁን ያለው የዓለም ኮምፕሊኬትድ የሆነ እይታ ዳይናሚክሱ ጠዋትና ከሰዓት የሚለያየው የኢትዮጵያን አቅም በሚመጥን መልኩ ተገንዝበው ዲፕሎማቶችን አዘጋጅተናል ወይ? የህዝብ ግንኙነታችን በአንድም በሌላ መልኩ እኮ እንደ ሽንፈት መውሰድ አለብን። እኛ ለምሳሌ ሎቢስቶች 120 ሚሊዮን የያዘ ሀገርን ከ350 ምናምን በላይ የያዘች አሜሪካን በዚህ መልኩ እንዲሻዋሩ ውስጥ ከሚያደርግ ድረስ ለዛ ተመጣጣኝ መንገድ ለምን አልሄድንም ብሎ እኛን መጠየቅ አለብን። ወደ ኤክስተርናላይዝ ማድረግ የለብንም። ያ ሁላ ሲሰራ እኛ ለምንድን ነው ያንን የሚመጥን ነገር ያልያዝ ነው? ፋክት ይዘናል። ቀድሞ ወንድሜ እንዳለው አብዛኛው ችግሮች ሀገር ውስጥ ያሉ ችግሮች በህግ ማስከበር የተወሰዱ ነገሮች ገፊ ምክንያቶቹ ተገዶ የገባ መንግስት ነው። ይሄ ሁሉ ፋክት ይዘን ያን ለምንድን ነው መሸጥ ያልቻልነው? ለምንድን ነው ዓለምን መያዝ ያልቻልነው? ያው እኛ ደግሞ መንግስት ነን፣ በዓለም አቀፍ እውቅና ያለን መንግስት ነን። ከመንግስትነት በላይም ደግሞ ጥሩ ታሪክ ያለን ነን። ከዛ በላይም ደግሞ በዓለም የደህንነት ሰላም ውስጥ አስተዋጽኦ እያደረግን ያለን ሀገር ነን። በዛ ልክ እዚህም እዚያም በተላኩ ሰዎች ለምን ተሸነፉ ብሎ ወደ ውስጥ መጠየቅ ተገቢ ነው፣ ውጫዊና ውስጣዊ ስናደርገው። ምክንያቱም ትክክለኛ ፕሮብሌሙን ችግሩን ካለየን አሁን ከችግሩ የመውጣት እድላችን እንዳይጠብቅ ስለምሰጋም ነው። እና አዎ ኦኬ ትክክል ነው። በቲፒኤልኤፍ የነበሩ ሰዎችም ሌሎችም ግብፅን ጨምሮ እዚህም እዛም የሚዲያ ጋጋታው እነ ሲኤንኤን እና አልጀዚራ የሚነግሩ ነገሮች አንዳንዴ እኛ ማናቃት ኢትዮጵያ እስከምትመስል ልክ ያህል በየሰዓቱ የሚለቀዋቸው የተጠና የታቀደ ባይዘዌ የዓለም ፖለቲካን ሚዲያ እንደሚመራው መረዳትም አለብን። ትራምፕን ለመጣል ሲኤንኤን የተጫወተው ሚና ማየት አለብን። ሚዲያ ፓወርፉል ነው እና ያንን የሚመጥን የህዝብ ግንኙነት ስራ በተከታታይ በሁሉም ቋንቋዎች ተደራሽ ማድረግ አለብን። በቅርቡ የጀመርናቸው የሚዲያ በአረብኛ የጀመርናቸው አረብኛ በግለሰብ ተነሳሽነት ለአረቡ ዓለም እንዳደረሳቸው ዲጂታል ዲፕሎማሲ ላይ ዲጂታል ዲፕሎማሲ ምን ያህል የአረቡን ዓለም በተወሰነ መልኩ እንዲረጋጋ አድርጎናል። እኛም እዛ ጋር ሰፊ ስራ መስራት እንዳለብን ይሰማኛል። ጊዜው ረፈደ አይደለም። አሁንም ማሸነፍ እና ነገሮችን ወደ እውነታ ማምጣት የምንችልበት እድል ስላለ ተስፋ መቆረጥ ያለብን አይመስለኝም። መልካም ዶክተር ጌታቸው እንዲሁ ከዚሁ ከፖለቲካ ዲፕሎማሲ ጋር አያይዘው ሊመልሱት ይችላሉ። በተለይ ኢትዮጵያ ከገጠማት ዘርፈ ብዙ ችግር በተለይ ውጫዊና ውስጣዊ ጫናዎች ጭምር ለመውጣት የጋራ ርብርብ ያስፈልጋልና በዚህ አግባብ የባለድርሻ አካላት ሚና ምን መሆን አለበት? አንድነቷን ለማናጋት ከየትኛውም አካል የሚሰነዘሩ ሴራዎችን ጭምር ለማክሸፍ በምን መልኩ አንድነቷን አስጠብቃ መጓዝ አለባት? ኦኬ፣ በጣም ጥሩ። እንግዲህ አሁን ኢትዮጵያ ሁለት ትልልቅ ፕሮጀክቶችን ይዛ እየተንቀሳቀሰች ነው። አንዱ የህዳሴ ግድብ ነው። ሁለተኛ ደግሞ ስድስተኛው ሀገራዊ ምርጫ ነው። ስለዚህ እነኚህ ነገሮች በተሳካ ሁኔታ እንዳይከናወኑ ከውጭም ከውስጥም ግፊቶች አሉ። ይሄ ማንም የሚያውቀው ነው። በዚህ ረገድ እንግዲህ አንደኛ በፖለቲካው መስክ ምን ማድረግ አለብን ነው። አሁን አሜሪካ ለምሳሌ የቪዛ ክልከላና ቀጥሎም ደግሞ አንዳንድ እንግዲህ ከሴኩሪቲ ኢሹና ከአንዳንድ ከኢኮኖሚ ጋር በተያያዘ ማዕቀብ ትጥላለች። ኦልሞስት ወደዛ እየሄደች ነው ተብሎ ይታመናል። ስለዚህ አሁን ትናንትናም እያዳመጥኩ ነበር አንድ የዜና አውታር ላይ ምን እየተደረገ ነው? ብሊንከን ከአውሮፓ አቻዎቻቸው ጋር እንደዚሁ ኮንቪንስ የማድረግ ስራ ለመስራት ጥረት እያደረጉ ነው አሜሪካ። ስለዚህ ብቻዋን የምትወስደው እርምጃ ከውጭን ሳወራ ማለት ነው ብቻዋን የምትወስደው እርምጃ ኢትዮጵያን ሸብረክ ላያደርግ ይችላል የሚል እምነትም ስለተያዘ እና በአብዛኛው ደግሞ ኢትዮጵያ ከአውሮፓ ህብረት ጋርም ከአውሮፓ ሀገራት ጋርም በጣም ጥብቅ የሆነ ግንኙነት ስላላት ከዛ አንጻር እንግዲህ መታየት ካለበት አንዱ እዚህ አውሮፓ ህብረት ጋር ያለን ግንኙነት በተለይ እዛ አውሮፓ ህብረት አባል የሆኑ ሀገራት አሉ። ለምሳሌ እነ ጣሊያንም መውሰድ ይችላል። ጣሊያን አሁን አንድ ስቴክ አላት እዚህ ሳሊኒ ከሳሊኒ ጋር በተያያዘ ስለዚህ እዛ ውስጥ ትልቅ ሮል አላትና እንደነዚህ ያሉትን ሀገራት ኦፍ ኮርስ ወደ ጀርመን እንኳን ብዙ ላይሆን ይችላል። እንግሊዝ አሁን ትናንትና ለምሳሌ የተጀመሩ ስራዎች አሉ። ከነኛ ሀገራት ጋር ያለውን ነገር ማስረዳት ኢትዮጵያ እያስተናገደች ያለችው ምክንያቱም ሁልጊዜ አውሮፓውያኖች የሚያስቡት ነገር እኔ እስከሚገባኝ ድረስ ከስደተኛ ጋር ስደተኛ እንዲመጣባቸው አይፈልጉም። ኢትዮጵያ ደግሞ ምን ያህል የስደተኛ ቁጥር ይዛ እያስተናገደች ያለች ሀገር መሆኗን ይህንንም ማስገንዘብ በደንብ አድርጎ ለሀገራቱ መንገር በጣም ጠቃሚ ነው። ከዛም አልፎ እንግዲህ እዚህ አልሸባብ አካባቢ ላይ እዚህ ምስራቅ ሶማሌ ላይ እንግዲህ እየተደረገ ባለው ሂደትም የኢትዮጵያ
ምን ያህል አክቲቭሊ እየተሳተፈች እንደሆነ ዓለም ያውቀዋል። ስለዚህ ከነዚህ አንፃር የሚሰሩ የዲፕሎማሲ ስራዎች ተጠናክረው መቀጠል አለባቸው። እንደተባለው ነው የራሳችንን መውሰድ አለብን። የፐብሊክ ሪሌሽን በዚህ በዲፕሎማሲው ስራ ላይ እየሰራን ያለነውን ስራ መንግስት መለስ ብሎ ሊፈትሸው ይገባል የሚል ትልቅ እምነት አለኝ። ከዚህ ከውጭ ዲፕሎማሲ አንፃር በማይበት ጊዜ ሌላው ከአሜሪካን ጋር ቢሆን ያለንን ግንኙነት 100% በዚህ ተስፋ ቆርጠን የምንተው መሆን የለበትም። ምክንያቱም አሜሪካ ወደድንም ጠላንም ያለ ሀገር ናት። ስለዚህ እንደ ሀያል ሀገርነቷ እንደው ስንዴ ብቻ ነው የምትከለክለን ብሎ ማለት ላይሆን ይችላልና በጀብደኝነት ሳይሆን በሰለጠነ አግባብ ነገሮችን ለማለዘብ አሁንም ለማሳመን ፋክቱን እውነታውን ተረድተውታል። በእርግጥ መጡ አልተረዱትም የሚል እምነት የለኝም እኔ። አሜሪካኖቹ ግን አሁንም ቢሆን ሰከን ባለ መልኩ ሊያደርስ የሚችለውን ጉዳት በማስረዳት የሁለቱ ሀገራት ግንኙነት ጨርሶ ወደማይበላሽበት ደረጃ እንዲደርስ በዲፕሎማሲው ረገድ አሁንም ጠንከር ያለ ንግግር ማድረግ ይጠይቃል፣ በዛኛውም በዚህኛውም ወገን። ይሄ እንደተጠበቀ ሆኖ እንግዲህ ኢትዮጵያ የምትከተለው ዲፕሎማሲ እንግዲህ ዜጋ ተኮር ዲፕሎማሲም ነው። በተለይ ደግሞ እዚህ ጎረቤት ሀገሮች ላይ በጣም ትኩረት ሰጥታ እየሰራች ያለች ሀገር ናት። ለምሳሌ አሁን ግብፅን ብንወስድ አሁን ዙሪያችንን እየከበበች ነው። አንዴ ደቡብ ሱዳን ትሄዳለች፣ ሰሞኑን ደግሞ ጅቡቲ ትንሽ እጅ መንሻ ነገር ይዛ ትሄዳለች፣ በየሰፈሩ ትሄዳለች እና ይሄ ዓላማው ግልጽ ነው፣ ምንም የተሰወረ ነገር የለምና ከጎረቤቶቻችን ጋር ባለን ግንኙነት ላይ አሁንም ጠንከር ብለን መሄድ ኢትዮጵያ በዚህ በኩል ኦፍ ኮርስ በጣም ጥሩ ሀገር ናት። ሱዳን ያው የዛሬ ነው ያርገው እንጂ ሱዳንንም ወደ ሰላም በመመለስ ረገድ ኢትዮጵያ የተጫወተችው ሚና ደቡብ ሱዳንን በማዋለድ እነሱም የሚሉት ነው ኦፍ ኮርስ የኔ ቃል አይደለም፣ ሚድዋይፍ ናት ይሏታል። ይሄንን አጠናክሮ መቀጠል ነው። ሌላው ህዝባችን ነው እንግዲህ ዋናው ወሳኙ ህዝባችን ነው። በውስጥ ይሄ በውጭ ያልኩት ነው። በውስጥ ግን ህዝባችን በጣም ወሳኝ ሚና መጫወት አለበት። ምንድነው ይሄን ለዚህ ላይ መናገር የምፈልገው ፖለቲካንና ሀገርን መለየት ያስፈልጋል ነው። አሁን ጉዳዩ የከሌ ፖለቲካ ፓርቲ የከሌ ምናምን አይደለም። ጉዳዩ እኔንም በግል ያመጣኝ እሱ አይደለም፣ የሀገር ጉዳይ ነው። ሀገር በምንም ተአምር ሀገር ቅድሚያ ሊሰጠው ይገባል። ምክንያቱም ባለፈውም ተነጋግረናል። እንደ ሀገር ሲኖረን ነው መጨቃጨቅ መነታረክ ምናምን የምንችለው። ሀገር ከሌለ መግባባትም መከራከርም ምርጫም ምንም የምትለው ሀገር ሲኖርህ ነውና በዚህ ረገድ ሰከን ብሎ ወጣቱ ህዝባችን ይሄንን ተረድቶ ከመንግስት ጎን ከፓርቲ ጎን እያልኩ አይደለም፣ ከመንግስት ጎን መሰለፍ አለበት። ምክንያቱም እቺ ሀገር የጋራ አካፋያችን ናት። የፈረንጆቹ ኮመን ዲኖሚኔተር የሚሉት የጋራ አካፋያችን ሁላችን የምናድርባት የምናመሽባት ናት። ከዛ በኋላ በጋራ ተነስተን በጋራ ግድባችንን ሞልተን ምርጫችንን አካሂደን የሚመረጠው ፓርቲ ወደ ስልጣን የሚመጣው ፓርቲ የህዝቡን ሁኔታ አግኝቶ የሚመጣውን በልኩ በገባው ቃል መሰረት እየጠየቅን የቤት ስራችንን የቤት ጭቅጭቃችንን በራችንን ዘግተን እየተነጋገርን ከውጭ ግን ሲመጡ ኮመንሊ ፍሮንት እንትን ያረጋግጥ የጋራ ጉዳያችንን እዛ ላይ አተኩሮ መስራት፣ ሚዲያውም ህዝቡን ማንቃት፣ በዚህ ረገድ ምሁሩም ሁሉም ይጠበቅበታል። ስለዚህ በውጭም በውስጥም ያለውን ተባብረን የማለዘብ ስራና ህዝባችንን በተለይ ህዝባችንን ወደ አንድነት የማምጣት ስራ ላይ በጣም አተኩረን ከሰራን እና የሚጣሉ አንዳንድ ነገሮች ሊኖሩ ይችላሉ። የመቼም አንዳንድ ማዕቀቦች ሲመጡ በእርግጥ አይጎዱም አይባልም፣ አነሰም ማደገም ሊጎዱ ይችላሉ። ነገር ግን ይሄንን ቆፍጠን ብለን ለሀገር የሚከፈል ዋጋ ነው ብለን ከመንግስት ጀምሮ መንግስትም እንግዲህ አሁን የሚባለው ነገር አለ። ከመንግስት ጀምሮ እንግዲህ ወጪውን ቆጥቦ የሚያባክናቸው ነገሮች ካሉ እሱ ላይ መንግስትም ትኩረት አድርጎ ለህዝቡ ሮል ሞዴል ሆኖ ይሄንን ነገር እንደ አንድ ቀን ሹልክ ብለን መውጣት አለብን ባይ ነኝ። መልካም ዶክተር፣ ካለን ሰዓት አንጻር ምናልባት ለዶክተር ኬረዲን አንድ ድል እንስጣቸውና መጪው ሀገራዊ ምርጫ በሰላም እንዲጠናቀቅ ከሁሉም ባለድርሻ አካላት ሚና ይጠበቃልና እሱን የተመለከተ እንዲሁም ደግሞ በተለይ ግብጽ እያሳደረች ያለችው ተጽዕኖ